ለመጀመሪያ አገኘው ወንድሜ ብዙ ጊዜ ስላንተ እናገራለሁ የሆነ ጊዜ ተሳስቶ ሰው ትንሽ ተጭቼ ነበር ግን በኋላ ስመለከተ በጣም አጋባኛ ከበት አባቴ ተንበርክከለ እናንተ እህል በረንዳ አካባቢ ትፈለጋላችሁ ፍራፍሬ ነክ የሰው ስሞች ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ከዛ በፊት አዲሶች ሰብስክራይብ በማድረግ የደወል ምልክቱንም በመጫን ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። ነባሮች ደግሞ ስለምታበረታቱኝና እንዲሁም ቪዲዮዎችን ስለምትመለከቱ ከልብ አመሰግናለሁ በማለት ለእናንተ ጠቃሚ ናቸው እንዲሁም ያዝናኗቸዋል እንዲሁም ትማሩበታላችሁ ያልኳቸውን ቪዲዮዎች ይዤ መጥቻለሁ ማለት ነው። በዛ ላይ ደግሞ ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ ጻፉ፣ እኔ አያዋለሁ መልሰዋለሁ ማለት ነው። እና የዛሬው ቪዲዮ እንግዲህ ወንድማችን በመልካም ስራው የምናውቀው ወንድማችን ማስተር አብነትና እንዲሁም ሞጣ ለመጀመሪያ ቀን ላይቭ ላይ ሲገናኙ ምን እንዳለ እስኪ ሁላችንም እናዳምጠው። ሞጣ እንግዲህ ሁሉንም ያው ማለት እንግዲህ ሁላችንም እናውቀዋለን፣ አንዳንዳችን ባናውቀውም ያው በብዛት እናውቀዋለን ማለት ነው። እና ለአብነት ያለው ሪስፔክት ወይም ሁኔታውንም እየነገረው ነበርና እውነት ነው ዘር ቀለም እንዲሁም ሃይማኖት ሳይለይ ብዙ እርዳታን እንደሚያደርግም እየነገረው ነበረ። ሁላችንም የአብነት ደግነት መልካምነት ሁላችንም አውርተን አንጨርሰውም። እግዚአብሔር ደግሞ ያለውን ጤናውን ተመልሶለት ወደ ቀድሞ ስራው እንዲመለስና አሁንም ለምስጋና እንዲቆም በደስታ እንዲቆም እግዚአብሔር ይርዳው። ለመጀመሪያ አገኘው ወንድሜ ብዙ ጊዜ ስላንተ እናገራለሁ የሆነ ጊዜ ተሳስቶ ሰው ትንሽ ተጭቼ ነበር ግን በኋላ ስመለከተ በጣም ጥሩ ሰውና ስብዕና ያለህ ብዙ ሰዎችን የምትረዳ ዘር የማትለይ ከፍተኛ ሞራል ያለው ወጣት መሆኑን ስላየው ባለፈው መጥተው ሊያጠፏችሁ ሲሉ ተከላክያለሁ እና ስላየው እዚህ መድረክ ላይ በጣም ደስ ብሎኛል። እንኳን ደህና መጣ። ስም ነው ማስተር? አዎ ሞጣ ስሜ አብነት ነው የሚባለው። ማስተር የሚባለው የስፖርት የማርሻል አርት አሰልጣኝ ነኝ። ስፖርተኛ ነኝ በፊት። ማርሻል አርት ታሰለጥን ነበር? አዎ ወጣት በነበርኩ ሰዓት። አሁን ግን አረጃው። በጣም መልካም ሰው በጣም እኔ እንደውም ማስተር የሚለው ስም ይመስለኝ ነበር። ማስተር የሚባል የሞጣ ልጅ ነበረ። አንድ ነርስ ነው አባቱ ነርስ ናቸው የሉም በህይወት እና ማስተር ይባላልና አድማጭ ተመልካቾቻችን ማስተር አብነት ነው እንግዲህ ለመጀመሪያ ጊዜ ማስተር አብነት በውስጥም ጽፌለት አላውቅም። እናንተ እኮ ብትፈልጉ ሙሉ መውሰድ ትችላላችሁ። የሚገርም ነገር ሰውን በዚያ ደረጃ ሳትጸየፍ ለሚቀር እድሜ ብለህ ሁሉ ስራህን አንተ መኖር እየቻልክ ለካ እንግዲህ ማርሻል አርት ማለት አስበው ከፍተኛ ገንዘብ የሚያስገኝ ነው። ከፍተህ ራሱ አሁንም ብትቀጥልበት ሚሊዮነር መሆን የምትችል ሰው ነውና መጣው ግን እነዚህ ሳያቸው ባክግራውንዳቸው እናንተን ሊከሱ የመጡት የሚገርም ነገር ሌባ ናቸው። ሁሉንም ባክግራውንዳቸውን ስለማቅ ነበር የተቃወምኳቸው እና በጣም ስላየው ደስ ብሎኛል። እንዴት እንደመጣ ዛሬ እንደውም እዚህ አሰለጠንክ? 5 ዓመት አሰልጣኝ ነበርኩኝ። 3 ዓመት ሞተር ሳይክል ሰርከስ ስትሪት ሰርቻለሁ። ሰይፉ ፋንታውን ላይ ቀርበህ ታውቃለህ? አዎ የዛሬ 3 ዓመት ቀርቤያለሁ። እሱ ፕሮግራም ደግሞ ሊያቀርብ ይገባል። ምክንያቱም እንደናንተ ያሉ ወጣቶችን እኔ በራሴ ቤት ማበረታታት እፈልጋለሁ። ባለፈው ራሱ ገንዘብ ምናምን ተብሎ እናንተ እኮ ብትፈልጉ ሙሉ መውሰድ ትችላላችሁ። የሚገርም ነገር ሰውን በዚያ ደረጃ ሳትጸየፍ ለሚቀር እድሜ ብለህ ሁሉ ስራህን አንተ መኖር እየቻልክ ለካ እንግዲህ ማርሻል አርት ማለት አስበው ከፍተኛ ገንዘብ የሚያስገኝ ነው። ከፍተህ ራሱ አሁንም ብትቀጥልበት ሚሊዮነር መሆን የምትችል ሰው ነውና መጣው ግን
እነዚህ ሳያቸው ባክግራውንዳቸው እናንተን ሊከሱ የመጡት የሚገርም ነገር ሌባ ናቸው። ሁሉንም ባክግራውንዳቸውን ስለማቅ ነበር የተቃወምኳቸው እና በጣም ስላየው ደስ ብሎኛል። እንዴት እንደመጣ ዛሬ እንደውም አይታት ከሆነ 21 ዓመቷ አንድ ልጅ አግብታለች። መስከረም ላይ ነው ገና ያገባች። ለካ እርጉዝ ነበረች። 4 ወር ያለው ህፃን በሆዷ ሞቷል። የደም ካንሰር ነው። ህፃኑን እንዳያወጡት ትሞታለች። እንዳድን ኬሞ እንዳትደረግ ህፃን አለ። ህፃኑ ደግሞ ሞቷል ሆዷ ውስጥ። ተመልከት፣ አስክሬን በሆዷ ይዛ የተኛች አንድ 21 ዓመት ወጣት በጣም ቆንጅዬ ልጅ ብታያት ታዝናለህ። ለሷ ብዬ ነው የገባው ዛሬ ለሷ ብቻ። ትላንት ሞከርኩላት እነ መማር ምናምን ሲባል አይምቢ ያሉ እነ ሀቢባም ሰድበው አባረሩን ሲባል እስኪ እንደው ማስተራብነት ንገሩ ስል ነግረው ይሆን አላቅም። እንደው በአጋጣሚ መጣ እንደሆነ አላቅም። ነግሩ ተነግሮ ነው የመጣው። እውነት ለመናገር ሞጣኔ ልጆችን ለማየት ቤተሰብ ጋር ቤት እየገባው ባለቤቴ ያንተ ላይቭ ላይ ገብቶ ተቆርጦ የወጣ ቪዲዮ አይታ እያለቀሰች ነበርና ምን ሆነሽ ነው አልኳት። የ4 ወር ጽንስ ማህፀን ውስጥ በእንደዚህ አይነት ሁኔታ ውስጥ ያለች አንድ የምታሳዝን ሴት ሞጣ እንዲህ ብሎ ሲናገር አየውና ተረበሽኩ አለችኝ። እስቲ ቪዲዮን አሳይኝ ብዬ ቪዲዮን አየው። ከዛ በኋላ ላይቭ ላይ ሲመጣ ደግሞ አንተም በዚህ በጎ ስራ ላይ ነው ያለው። እውነት ለመናገር ያው ልቤ ተናግቷል። 2 ስቃይ ውስጥ ነው ያለችው እቺታችን። አንደኛ ጽንስ ምን ማለት እንደሆነ ሁላችንም እንረዳለን፣ ምን አይል ከባድ ነገር እንደሆነ። ከዛ በመቀጠል ደግሞ የሷን ህይወት መታደግ እንችላለን ከእግዚአብሔር በታች ሁላችንም ከተረባረብን በምንችለው ሁላችንም ከተረባረብን። ስራውን አይቼ ነው ያደነኩት የተከላከልኩለት። ባለፈው መልካም እንደሆነ ስላየው መንገደኛው የሚባላሉ ደግሞ ይሆን የማይታዩ ሰዎች 2 ሰዎች አይቻሉ። ሌላም አንድ ልጅ አለ እና 4ቱን ሰዎች በጣም የማከብራቸው ብዙ ጊዜ ተናግሬያለሁ። በላይቭ ላይ ሰምቶም ሊሆን ይችላል ማስተር አላወኩም። እና መልካም የሰራ መልካም ነው የሚሆነው። አንዳንዱ ገንዘብ ወሰደ ምን ቢወስዱስ ደሞዝ ያስፈልጋቸዋል። እንኳን ያልወሰዱትን ማስተራብነት ቁስል አጥቦ ካዳነ ለምንድነው መብላት የለበትም? የመጽሐፍ ቅዱስ እኮ መጽሐፍ ቅዱስ ሰው ሁሉ የሥራውን ማግኘት አለበት። ስለዚህ እባካችሁ እንደነዚህ አይነት መልካም ሰዎችን የሰው ነፍስ ማዳን የሚችሉ የወደቁትን የሚያነሱትን ባንቃወም መልካም ነው ላለው የምትለው ነገር ካለ ቀጥል። ሞጣ አመሰግናለሁ። ህመም የታመመ ሰው ጊዜና ሰዓት መስጠት አስፈላጊ ነው ብዬ አላስብም። የሚረዱ ሰዎች ደግሞ ሁሉ ጊዜ ልባቸው ለመልካም ነገር የተዘጋጀ ነው። እናንተ እንደው ይሄ ድራማ ነው በእውነት በጣም ነው ያሳቀኝም በጣም ነው ያናደደኝና ሴቷ ተንበርክካ የለመነችው ለምንድን ነው ጥላት ሄደ? ደግሞ ጊዜው ተገላብጦ ሴት ተንበርክካ ወደ ለምንድን ነው ማለት እንደዚህ አይነት ነገር ይደረጋል? መጀመሪያ ሄዱ የት ነው በጣም ያሳቀኝ ያዝናናኝም ደግሞ አላቀፍከኝም እኮ ተሰማችሁ። ቀድማችሁ አትናገሩም? ሲያስፈሩ እና ከሚፈጠር ነገር አለ ጥላት ሄደ ወይስ ሌላ ህይወት አለው? ሌላ እንዴት ነው? ቀለበት ምን እዚህ ጋር ቀለበት አያስፈልግም። ምን ነው ቀለበት አያስፈልግም ማለት ነው። በስመ አብ በጣም ያሳቀኝ ነው። እንደዚህ ነገር በጣም ተናግራችሁ ነገር እኔ እኮ ሌላ ነገር መስሎኝ ያ በማርያም ስም ምን ብላችሁ ነው ያመጣችሁ? ሰርፕራይዝ ነው በቃ የሰጡ ኪያ አይኔ ነኝ ምን ተፈጠረ? ኪያ አይኔ ነኝ ምን ካልመጣ ነው የምትለው? ምንድነው? ምን ተፈጥሮ ነው የተፈጠረ ነገር? ኪያ አይኔ ነኝ ቃልኝ እኮ አባቴ ቃልኝ አባቴ ቃልኝ እኮ ይሄን እሺ ደንግጠት ነው እንደዚህ ማድረግ ደንግጠሽ በደንብ አዳምጪኝ ይኸውልሽ በቃ እዚህ ጋር ይኸውልሽ ይሄ ማድረግ ትክክል ምን ሆነ ነው ፓፒ የተፈጠረ ነገር አለ ምንድነው እኮ ቆይ አንተ ነው ኪያ በማርያም መስለቀት አንድ ላይ መሆን አንችልም ምንድነው ምክንያት አንድ ላይ መሆን
አንድ ላይ መሆን አንችልም። እኔና አንቺ አንድ ላይ መሆን አንችልም። ይቀልድ እኮ ነው አልችልም። ማርያም በቃ እንደዚህ አይነት ነገር ማቆም አለብን። ይሄ እንዳለ መፍረስ አለበት። ምንድነው እንደዚህ ተው ተረጋጋና እንትን በል ያውራኝ አታስደብራት። ያልገባችሁ ነገር አለ። በደንብ አዳምጪ። በቃ እኔና አንቺ አንድ ላይ መሆን አንችልም። በቃ በጣም ይቅርታ። በቃ ምን አደረኩ? እሺ ይሄ አስቀይሞክ ነው አንተ ትያ አንተ ተረጋጋ። ቆይ በቃ በእኔ ህይወት ውስጥ ድጋሚ አንችልም ማለት አልፈልግም። በቃ አልፈልግም። በቃ አብረን የብሳው መቀጠፍት ነገር አለ ባብ ጭራሽ በማርያም እያለችው ጥሏት ሄደ። ወይ ውርደት ወይ ቅሌት! ኧረ ተው ተው፣ በሸም ነው በጣም በስማም። እንደዚህ እየለመነችህ አሁን አንተ እሷን ገፍተህ ብትሄድ ምን ይጠብቅሃል? አንተ ስታስብ ቷ አሳዘነችኝ። እውነት በጣም ነው ያሳዘነችኝ። እንደዚህ ለምነው እንደዚህ አቀበጣጥረው ምናምን፣ ወይ ጉዴ! ቢቀበላት ምን አለበት? ነክ ነክ የሆናችሁ ስም እጠራለሁ፣ አቤት ትሉኛላችሁ። በመጀመሪያ እህል ነክ የሰው ስሞች እሸቱ፣ አዝመራው፣ ዘሪሁን፣ የለም ፍሬ፣ በቀለ፣ ፍልፍሉ። እናንተ እህል በረንዳ አካባቢ ትፈለጋላችሁ። ፍራፍሬ ነክ የሰው ስሞች ብርቱካን፣ ትርንጎ፣ ሮማን፣ ራኬብ። እናንተ አትክልት ተራ ያው እዛው ይጠጋጋሉ። ስልጣን ነክ የሰው ስሞች መኮንን፣ መኳንንት፣ ንጉሴ፣ ሹመቴ፣ መንግስቴ፣ ካሌብ፣ ልዑል፣ ሳህለወርቅ፣ ኢሳያስ አፈወርቅ። እናንተ 4 ኪሎ አካባቢ ትፈለጋላችሁ። በአጠቃላይ ሽብር ነክ የሰው ስሞች አስጨናቂ፣ ሽብሩ፣ አደፍርስ፣ አናውጤ፣ እርገጤ፣ ራሴው ደምሴ። እኛ ያው የቀድሞ ማዕከላዊ እንፈለጋለን። ጦር መሳሪያ ነክ የሰው ስሞች ሰይፉ፣ ሽጉጤ፣ ጋሻው። እናንተ በህገ ወጥ የጦር መሳሪያ ዝውውር እዚሁ። እቁብ ነክ የሰው ስሞች ህይወቴ፣ ደሳለኝ፣ ገንዘቤ፣ ሀብቴ፣ የሺ ሺበሺ ሚሊዮን። እናንተ ለአክሲዮን ትፈለጋላችሁ። በመጨረሻም አውደ ዓመት ነክ የሰው ስሞች ፋሲካ፣ ትንሳኤ፣ መስቀሌ፣ ልደቱ፣ ዮሐንስ፣ ቅዱስ ዮሐንስ ማለት ነው። እናንተ እንኳን አደረሳችሁ። እንኳን አደረሳችሁ።